የምታየው? አንተ ብትሆን ይሄን ያህል መከራ ትከፍላለህ ሆይ ነው ትልቁ ነገር። አንተ ከሌላ ሰው አርግዛ መጣይ ብትባል ቆመህ መከራ ትከፍላለህ ወይ? አንተ አብረሃት እያለ ከሌላ እንዴ ቴክስት ደረሰኝ ፎቶ ደረሰኝ ብለህ እኮ ነው አንተ ከሀሰን ጋር እብድ ብለህ ሀገር ጥለህ የወጣኸው። እንደዚህ ሀገር ጥሎ አይደለ እንዴ በነጋታው ሀገር ጥሎ የሄደው? ስለዚህ ጎሽ ጎሽ አሉኝ በጭንቅላት። ዛሬ ጎሽ አሉክ ሰዎች ነገ አብረው ካይኖሩ ዛሬ እኔ ስለ እሷ ብናገር ነገ አብሬያት አልኖርም። እቺ ልጅ እሷንና እሷን ህይወቷን ነው የምትኖረው። እሷና እሷ ብቻ ነው የምታውቀው። እኔ ባየሁት ነገር ብቻ ነው የምናገረው። ያየሁት ነገር ግን አሳማኝ አይደለም። ኮሜንት ላይ የሚጽፉት ደግሞ ኢሞሽናል ሆነው ነው እንጂ ወይ ድራማ ነው ተብሎ ነው እንጂ እውነት እንዳልሆነ ነው እያሰቡ ያሉ። የእውነት ከሆነና ይሄ ነገር እውነት ከሆነ ግን እመነኝ በአንተ ላይ ነው የሚፈረደው። እያንዳንዱ የሚታየው ነገር ገብቶሃል። አንቺን ብትሆኝ እንደዚህ በኢሞሽን መወሰን የለብሽም። ነገሮችን ማጣራት አለብሽ። እውነት የሆነ ነገር እጅሽ ካለ የወደፊት ህይወትሽን አበላሽ ብዬ አልልም። እኔ አንቺና አንቺ ነሽ የምትኖሪው፣ አንቺና አንቺ ነሽ የምትወስኝው እዛ ጋር። ስለዚህ እዚህ ጋር የምናገረው ነገር ግን እኩል ሆናችሁ ሁለታችሁ የምታርጉትን አስቡ። አባትን ያህል አስቀምጣችሁ በዚህ ደረጃ ተነጋግራችሁ ነገ ሰላም ለመስፈን ስራ ከሆነ ብቻ ነው እንጂ እውነት የሆነ ነገር በጣም ከባድ ነው። እንደዚህ አይነት ነገር አይወራም። እንደዚህ አይነት ነገር ያሻክራል። ስለዚህ ቁሙና አስቡ ሁለታችሁም። አንተ ደግሞ ወንድ ነህ፣ የቤት ራስ ነህ፣ ነገ ብዙ ነገር የምትወስነህ፣ በልጆች ላይ የምትወስነህ። ዛሬ ተነስተክ ትንሽ ነገር ተፈጠረ ተብሎ ልሂድ አይሰራም። ፍቅር ዋጋ ያስከፍላል። ፍቅር መከራ ያስከፍላል። ፍቅር ህይወት ያስከፍላል። እችን ልጅ ከፍለክ ህይወትክን ማስቀመጥ መቻል አለብህ። ትክክል። ወንድ ልጅ ለልጁ ለቤቱ ራስ ነው። ቤትክን ማስተዳደር መወሰን ያለብህ አንተ ነህ። ፍቅር ሲጀመር ቀላል አይደለም። መስዋዕት ይከፈልለታል። ያምን ሰዋዕት ደግሞ አልከፈልክም እስካሁን። ይሄ መከራ ይሄ ችግር የመጣው በአንተ ነው። ስለዚህ ይሄን ማስተካከል ያንተና ያንተ ፋታ ነው። እነዚህ ተነስተው በረት ውስጥ ያሉ ከብቶች እየጮሁ አንተን ስም ጠርተው ጎሽ ስላሉክ እንዳትሄድ። ህይወትክን ማንም አይኖርልህም። በውስጥ የሚያወራ ሰው ካለ በውስጥ ቆይ አዳምጪኝ። ምን እንዳሉ በረቶቹም በውስጥ የሚያወራው ሰው ካለ ይንገረው። እንደውም ይህ ትክክል ነው። እነሱ የሚሉትን እየሰማ ከሆነ እውነት እሱ አይምሮ የለውም አልተማረም ብዬ ነው እኔ የምለው። አፌ ሞልቼ ከአንድ ከተማረ ሰው እና ከአንድ ፊደል ከቆጠረ ሰው ስለ ፍቅርን እንደዚህ በአንድ ሌሊት በትኖ የሚሄድ እኔ እሱን አየሁት ካደረገው። ይሄ ለወጣቶቹ እንኳን ያሳፍራል። የሰው ልጅ ፍቅርን ብሎ ስንት ነገር ይሆናል። ፍቅርን ብሎ ይንገላታል። ለፍቅር ይሞታል። መስዋዕትነት ይከፍላል ለፍቅር ብሎ። በአንድ ቀን ሌሊት 2 ዓመት አብራ የቀለጠችውን እንደዚህ ሜዳ ላይ ይሄዳለሁ። እሷም ትሄዳለች እኮ ምን ችግር አለ? መሄድ ከፈለገች ፍቅርን ብላ እኮ ነው የተቀመጠችው። እውነት ከሆነ ምንድነው ሁሌ ሄዳለሁ እያለ የሚያስፈራራው? እሱ እንደዛ የሚያደርገው ነገር ስላለ ይሄንን ሰበብ ፈልጎ ነበረ እንደዛ ሲያደርግ የነበረው። ለመሄድ ፈልጎ ከእሷ እንዲመጣ ነበረ የፈለገው። እሷ እንድታረግ ፈልጎ ነበር ማለት ነው። እንደዛ ነው የሚመስልበት እኮ የሚያደርገው። አሁን እውነት ከሆነ የሚያደርገው ነገር የፈለገው ነገር ነው። ከእሷ መጥቶ እሷን እንደ ጥፋተኛ አድርጎ እሷ ይቅርታን እንደማትቀበል አድርጎ በተመልካችም በኦዲየንስም ፊት በቃ አልተቀበለችም ይቅርታውን። ተንበርክኮ ለምኗት ነበረ። ዋት መንበርከክ እኮ አንድ ቀን እኮ አይደለም። ይሄ እውነት ከሆነ ውሸትም ከሆነ የሰራው ስራ አይደለም። መንበርከክ እኮ ብዙ ዋጋ እኮ ያስከፍለዋል። ህይወት እኮ ነው። ልጅን ነው እኮ 2 ዓመት ካመነችው ሰው ባላሰበችው ቀን እኔ ጥያቄ ያለኝ ለሱ በይ ለሱ ነው ጥያቄ ያለኝ። ክብር የሚባለው ምንድን ነው? ክብር የሚባለው ክብር ራስን አክብሮ ሰው ማክበር ነው አይደል? መንበርከክ ብርቅ አይደለም እንዴ? ክርስቶስ እኮ እንደ ዝቅ ብሎ አይደል እንዴ ስለኛ የሚለው? እሱ መጀመሪያ የሰራው ስራ ምን እንደሆነ ግን አውቆታል። የሰራው ስህተት ትልቅ ስህተት እንደሆነ ወደፊት ልመለስና ሶስናን አመጣ። የመጀመሪያ ጊዜ መጀመሪያ አገሩ ላይ ቀለበት ላስርልሽ ብሎ ተንበርክኮ ያንን አልወጣችም። ሚዲያም ላይ አልቅሳ ድሮ የፍቅርም ግንኙነት ያላቸውም አይመስለኝም በዛ ጊዜ እንደዛ ሰራ። የሰውን ልብ የሚነካ። በሁለተኛ ደረጃ ሄደና
ሶስናን አመጣ። ሶስና በአንደኛ ፕራይቬት ነው ፍቅራችን፣ በቃ እኔ እና እሱ ስለምንነጋገር እሷን ለስራ ስለሚፈልጋት ችግር የለውም ብዬ ነው ብላ ስታዋርዳት ቆየች። ይሄ በደል አይደለም ለሱ? እሷ ሄዳለሁ ብላ አለች አላለችም? ምንድነው ያለችው? ተጣልተን እንኳን እንደምትመለስ ነው ማስበው ነው ያለችው። ሰው ናት ለፍቅር መስዋዕትነት የምትከፍል። ወደ ቡታጅራ አስታወሰች። ወደ ቡታጅራ ሊሄድ ሲል ለደቂቃ እንኳን የማንለያይ ሰዎች እኮ ነን ስትለው መልመድ አለብሽ፣ ለውጭ ሀገር እንኳን ለስራ ሊሄድ ይችላለው ነው ያለው። ስለዚህ በጣም ይሄን ነገር አውቆ ነው ያመጣው። ይሄ ስራም ከሆነ አውቆ ነው ያመጣው። ይሄንን ፊትም አርጓታል እኮ። አሁን እኮ ማርጋት ይቻላል። ቤትሽን ምሪ፣ ኤክስሽን ማለት ነገር ነው። ቤትሽን ልንለያይ እንችላለን፣ ውጭሽን ልመጂ። ለእሱ አሮጊቶቹ እኛን የምትሰድበን እና መሄድ ካለበት ሄዳለህ እያለችው እኮ እኔ እኮ እዚህ ደግሞ ይቺ ሹገር ማም ትውሰደው ጊፍት እየሰጠችው ለዛ ብላ ነበረ። እናትክን እንድትጦር ብዬ ነው እኔ ያንን ሁሉ ሳደርግ የነበረው እኮ አንተ እያለች በውስጥ እየጻፈችለት አሮጊት ተከትሎ ሌነ ይሂድ አሮጌ። እሺ ፍቅርዬ፣ እስቲ ፍቅር ታጋሽ። እሺ አመሰግናለሁ ስላስገባችሁኝ። ይቅርታ ግን ከረብ ውዶቼ፣ እኔ ዩዘሪየም ገንዬም እኔ ሀሳባችሁን በጣም ተመችቶኝ ነው ማዳመጠው ብዙ ጊዜ እና ግን ማለት ነው እኔ አሁን ከምታወሩት ውስጥ እግዚአብሔር ምስክሬ ነው ሴት ልጅ የበታች እንደሆነች የተሰማኝ ክርስቶስን። እኔ ገኒ በጣም ይቅርታ አድርጊልኝ እንደዛም ይዛል። ለምን እንደዚህ እንዳልኩሽ ታውቂያለሽ? በዚህ ምድር ላይ አንድ ወንድ ልጅ እንዳለ ነው የምታስቡት። በእግዚአብሔር መታለል ስለተታለለ መታለል ነው። ቆይ ሴት እንደማታውቃለህ እህቴ ገኒዬ፣ እኔ ይቅርታ አድርጊልኝ። እግዚአብሔርን የሀሳብሽን ላበላሽ ወይ ደግሞ ከአንቺ እግዚአብሔር ምስክሬን በጣም ኮንፊደንስ፣ እሷ በጣም ኮንፊደንስ እንደሆነች ማወቅ ያለብሽ ይዛኔ ነው። አንቺ ማንን መሆን ትፈልጊያለሽ ስትባል እኔ ሰውን በጣም ወዳለሁ፣ እከተላለሁ፣ አከብራለሁ። ግን እኔ ራሴ መሆንና ራሴ መምሰል ነው የምፈልገው ነው ያለችው። ታውቂያለሽ፣ ሰው መደገፍ እንኳን የማትፈልግ ጀግና ሴት ናት። ሲቀጥል በዚህ ምድር ላይ ለእሷ የተፈጠረው አንድ ወንድ ነው። የምርሽን ነው? እቺ ልጅ ሴት ናት፣ ራሷን ጠንቃ የምታውቅ ናት። እስቲል እስከዛሬ ድረስ እኔ ለሀይሚዬ የተፈጠረው እሱ ብቻ ነው ሳይሆን እዚህ ጋር ሀይሚዬና ብሩኬ የህዝብ ልጆች ናቸው። እንወዳቸዋለን፣ እናከብራቸዋለን። ብሩኬ ብዙ ነገር ሲሰብክ ነበር። እሱ ነገር ነው እንጂ ሀይሚዬ ወርቅ ናት። ሪሊውን ነው ምንድን ነው እዚህ ጋር አሁንም እነገኒ እነ ዩዘር እዚህ እንደምትናገሩት እኔ በበኩሌ ድራማ ነው የምለው። 100% ድራማ ነው። ግን ምንድን ነው አገር ለቆ ከሄደ ደግሞ ምንድን ነው የሚዲያ ሽፋን ነው። ገባችሁ? የሚዲያ ሽፋን ነው። ከዚህ በፊት የሚለን ምንድን ነው? ላይን ነው፣ እየዋሸን ነው ማለት ነው። አገር ለቆ ከሄደ ዛሬም ነገም ተጠያቂ የሚሆነው ብሩኬ ነው። የብሩኬን ህይወት የሚኖረው ብሩኬ ነው። የሀይሚትዬን ህይወት የምትኖረው ሀይሚትዬ ናት። ኮሜንታተሮች አይደሉም። ኮሜንታተሮች ዝም ብሎ ነው የሚነዱት። በደንቡ አርቃችሁ ማሰብ አለባችሁ። ብሩኬ ዛሬ አዝኖ ስለተናገረ አይደለም። ይሄ ተራ በተራ ነው። ሆኖም ግን ድራማ ቢሆን ኢትስ ግሬት ነው። ድራማ ብለን ነው የምንወስደው። አባትን የሚያክል ቁጭ አድርገው የሚሰራው ስራ አም ብሮክ ማይ ሀርት ሪሊውን ነው የምነግራችሁ። መኖራችንን መሞታችንን የሚያውቀው እግዚአብሔር ነው። የኔ ውድ ከሰው ጋር ትኖሪያለሽ፣ በፍቅር ተዋደሽ ተከባብረሽ ትኖሪያለሽ። እግዚአብሔር እስከፈቀደልሽ ነው። እሱ የወደደ ሁሉ አብሮ አይኖርም፣ ያልወደደ ሁሉ ተለያይቶ። የኔ ውድ ሰው አይደለም በፍቅር ላይፍ ተይና ወልዶ ይለያያል፣ ልጆች አፍርቶ ይለያያል፣ በሞት ይለያያል። ውዴ እኛ እናትና አባት ቀብረን ነው ሰው ሀገር ላይ የምንመጣው። ውዴ ቤተሰብ እናት አባት አልቅሶ ነው ሸኝቶ የሚመጣው። ደማያቀ እኔ አሁን ስለመለያየት እኮ አይደለም ያወራሁት። ይሄ ነው ወይ ዋጋ ይመጣለው ያለሁት። ይሄንን ብቻ ንገርሽ በቃ ገኒ። እሺ ገኒ፣ እኔ ቅርታ ማለት እኔ ለመለያየት አለ ዋጋ ይከፈልለታል። ፍቅር ነው እያልኩ ያለሁት ማሬ። ልክ ነሽ። እኔም ልመጣልሽ እኮ ስልሽ በልጭሽ አይደለም የኔ ውድ እኮ ሌላ ነገር ሳትግቢያ እኔ እያወራሁ ያለሁት ዋጋ ይከፈልለታል። ፍቅር በአንድ ቀን ትቶ አይኬድም ነው እያልኩ ያለሁት ገኒ። ልመጣልሽ ከሱ ውጭ አትኖርም ማለት ነው። ለምንድን ነው ማትኖረው? ፈጣሪ እኮ ነው የፈጠራት። ተሳስቻለሁ ምናልባት። አልተሳሳትሽም። ለምን አንቺ ሌላ ነገር ትፈልጊያለሽ? ተሳሳትሻል አልኩ። ማወራ ያለሁትኝ
ስለባታችነት ስሜት አይደለም። ፍቅር ዋጋ ይከፈልለታል። ፍቅር ቃል ነው። ፍቅር መኖር ነው። ፍቅር ቃል ኪዳን ነው እኮ። አንቺ ቃል ገብተሽም እኮ አብረሽ ትኖሪያለሽ እኮ። ይሄ ነገር ትናንትና እንደዛ ብለሽ ዛሬ ትበትኘዋለሽ። በቃ ሄዳለው ትያለሽ። እውነተኛ ፍቅር ከሆነ እስቲ ለዚህ መልስ ስጪኝ። ሌላውን ነገር ሁሉ ተይና አንቺን ነው የምጠይቅሽ። ትክክል ገኒ። እዚህ ጋር ብዙ ያላፈቅራችሁ እህቶቼ አዳምጡ። አሁን እዚህ ጋር ሀይሚዬንም ብሩክም አንድ አላህ ሱብሃነሁ ወተዓላ ነው ያገናኛቸው። አላህ ከፈቀደ ይቀጥላሉ፣ አላህ ካልፈቀደ አይሆንም። ለምንድነው? ሁላችንም ማለት ነው ፈጣሪ ከፈቀደ ገባችሁ። በራሳቸው ሰዓት ግን ትቷት ከሄደ ሲጀመር ፍቅረኛሞች አልነበሩም ማለት ነው። ለምን? ፍቅር ማለት ኢዚ አይደለም። ፍቅር በአንዴ የሚለያዩበት አይደለም። ሰዎች እኮ ሲቀያየሙ ራሱ ብዙ ነገር ሆኖ ነው እኮ። ሰው እኮ ወልዶም ይለያያሉ። ግን ምንድነው የፍቅር መስዋዕት በጣም ይከብዳል። እንዴት ልጅ ምን ሆና ነው? ከፍቅረኛዋ ጋር እንኳን ተለያይታ ነው። በዚህ ሰውነት ይቀንሳል፣ መለያየት ይከብዳል እንጂ እንደዚሁ እንደ አዲ ቀላል አይደለም። እንደ ብሩኬ ትቻት ሄዳለሁ ሲጀመር ፍቅር የለማ። ልንገርሽ እግዚአብሔር ነው ምሽ በጣም ወዳታለሁ። እኔ በጣም ማከብራት ልጅ ናት። ታላቋ ነኝ ግን እንደ ታናሽ ሆኜ ነው የምወዳት። ምን ማለት ነው? እኛ እንኖራለን አለን ገንዬ ኖ እንደዛ ልልሽ እኮ ለዛ እኮ ነው ማሪ። እኛ ሰው እንደዚህ ስንል ከሷ የበለጠ ከብሩኬ የበለጠ አስባችሁላት ነው። ከብሩኬ የበለጠ ስለምትወድ አስባችሁላት ነው የምትይው። እሱ እኮ ነው ያለን እኮ እሱ እኮ ነው ያለን። ሄዳለሁኝ በቃ አልፈልግም ያለው አልፈልግም ብላኛለች ያለው እሱ እኮ ነው። እኔ እኮ ወደ ሀሳቤ ልመጣ ነው። እኔ ውድ ምን እየተናገርሽ እኮ በማን እንትን እያወናበልሽኝ ነው። መናገር ያለብሽ እንጂ እኛ የእሷን ኑሮ እንኖርላት አላልኩሽ። ፍቅርዬ አሁን በዛሬው ላይ የኋላውን ሳይሆን በዛሬው ላይ በተናገረው ባደረገው ነው እኛ እየተወያየን ያለ ነው እና እንጂ ነው ቲጂ ይኸውልሽ፣ እኔ ዛሬ የመጣው ሀሳብ እኮ ዛሬ ተጠነሰሰ አይደለም። ይሄ ሲመጣ ከፕራንኩ ጀምሮ መጨረሻ ሊሆን ይችላል ማሪ። ታዲያ የዛሬውን ብቻ ለምን ታዲያ አንቺ አጠራን የመጣ ነው? ለምንድን ነው ያጠራን የመጣ ነው? ፍቅር ታጋሽ፣ ትንሽ ያው ሀሳብሽ ከበድ ያለ ነው። ሪሊዮን ነው። ለምን ይሄ ነገር አሁን ሀይሚና ብሩክም አስበውበት ከሚዲያ ጀርባ ጨርሰው። ለምን አንድ ሴት አንድ ወንድ ሴቷ ወንዱ ቺት ካረገ መለየት ነው እንጂ መቀጠል እንዳሌለ ይታወቃል። ብሩኬ ደግሞ ኔቨር አላደረገውም። ግን ይሄን ድራማ ለምን አመጡት? ዝም ለምን አለን? ስለተታለልን እሱ አያደርገውም ስቲል እስካሁን አያደርገውም የሚል ሰው አለ፣ ከኔ ጭምር ማለት ነው። ይሄንን ነገር እስካመጣው ድረስ ይሄንን ነገር እስከ መጨረሻ ተታግሎ ፍቅሩን ማዳን ያለበትኝ። አይ አንቺ ያልሽውን ነው አንቺ ባልሽው ነው። እኔ አንቺን ስሜት እንትን ማለት አልችልም። አንቺ እንደፈለግሽው ነው ብለሽ ነው ትተሽ የምትሄጂው ፍቅርሽን። እንደዚህ ነው። እሺ ገንዬ፣ እኔ አንድ ነገር ልንገርሽ። አይሚ ብዙ ጊዜ ፕራንክ ታደርገዋለች አይደል? ብዙ ወንዶችንም አምጥታ ምናልባት እኔ እንደዚህ ልትለው ትችላለች። ግን የምን ወንዶች ነው ገንዬ? ቆይስ አንዴ ልንገርሽ ማሬ፣ አንዴ ልንገርሽ። ለምሳሌ ብሩኬ መች ነው ተጋፍጦ ለፍቅሩ ዋጋ የከፈለው? መቼ ነው? እስከ 2 ዓመት አንቺ ካወቅሻቸው ልጆቹ። ስለዚህ ይሄ ጥሩ ነው ወይ ነው? መቼ ነው ጥሩ ነው ወይ? ይሄ እዚህ ፍቅር እንግዲህ ይሄ ድራማ የሚዲያ ሽፋን ነው። እኛም እኮ እዚህ ጋር ብሩኬ እንደ አብርሽ እንኳን መንገድ ቢይዝ ችግር የለም። ብሩኬ እኮ አፈቅርሻለሁ እንኳን የማይል ጀግና ነው። ብሩኬ ምንም አይነት ነገር ለፍቅሩ ራሱ መስዋዕት ከፈለ የሚባል ነገር የለም። እንደውም የዛሬ የሀይሚዬ አነጋገር ልብ ይሰብራል። አታ ድራማም ቢሆን ማለት ነው። ለምን እኛ የምናውቀው 30 ደቂቃ ቪዲዮን ነው። ከዛን ወዲያ ግን ብዙ ነገሮች ሊኖሩ ይችላሉ። ወይኔ ብሩኬ ቀብራራው እንዲህ ያንጫጫል። አታረገውም። በጣም የሚያስጨንቅ ታረጋለች እንጂ እሱን ወደ ሌላ የሚገፋ ነገር አታረገውም። ይሄ ድራማም ሊሆን ይችላል፣ እኛን የሚያጨቃጭቅ ነገር ወይም ሪል ሊሆን ይችላል። እኛ ባየነው ቪዲዮን ባየነው ነው። ምክንያቱም ገኒ እያለች ያለችው ስለ ፍቅር፣ ይኸውልሽ ስለ ፍቅር መስዋዕትነት አለ። ከብሩኬ ውጭ ወንድ የለም ማለት አይደለም። ሞልቷል። እንኳን ጨዋ ሴት ጨፋራም ታገኛለች። በቃ እግዚአብሔር የፈቀደላትን ህይወት ማናችንም እንኖራለን እንደ ሴት። ግን እኛ አሁን ያናደደን ስህተቱን ያመጣው ሴት ገዘኝ እያለች የሚናገረው እሱ ነው። ውጭልኝ፣ ተይኝ፣ ቅብጥርሶ ሲሉ የነበረው እሱ ነው። ሲያቀላት የነበረው እሱ ነው።
ተመልሳ እድል ልትሰጠው ሞከረች መልሳ የመጣው እሷ ይችን አንድ ቃል ስላለችው ለቤተሰቦቼ ንገርና እንለያይ ስላለችው እውነተኛ ፍቅር ቢኖረው ድራማም ይሁን ብዬሻለሁ። እውነተኛ ፍቅር ቢኖረው ሊታገሳት አንድ ቀን አይደለም አመት ሊታገል ግድ ይላል። ወንዶች እኛ እኮ አሉን እንዴ በጣም ይታገላሉ። የሚያፈቅርሽ ከሆነ አንቺን ላለማጣት የአንቺ ስብዕና ስለሚገባ እኔ የእሱም ደጋፊ ነኝ። ስህተቱ እንዳለ ስህተቱን እነግረዋለሁ። ስህተት እየሰራ ነው። እችን ልጅ መግፋት ማለት መጀመሪያ ኢንትሮ ሲሰራ